የሚያካሄድ ተቆጥቦ ቢቀመጥ ደስ ይለኛል። ግን እዛ ጋስ ሄርሜላም ነፍሰ ጡር ነኝ ብላለች። እዛ ጋ እንግዲህ ጽንስ ይዛለች። ልጅ ነው እየመጣ ያለው፣ መንገድ ላይ ነው። የሄርሜላና የአብርሃም እዛ ጋ ያለው ግንኙነት ለድራማ ነው ወይ? ይሄም አንድ እንትን አጠያያቂ ያደርገዋል ማለት ነው። እንግዲህ ጠዋት በሰራሁት ቪዲዮ ላይ ጋሽዬ ታሪክ ሰሩ ባልኩት ላይ የሆነ አስተያየት መጥቶልኛል። እሱ ምንድን ነው ያልሆነ ባናር ሰርተሽ ታረቁ። አዎ እና ታዲያ አብርሃምና ሩታ እንዲታረቁ አትፈልጊም? መልካም ነገር መጻፍ እኮ ነውር አይደለም። ገብተሻል? ተላይ ሽፋኑና ውስጥ ላይ የሚወራው አንድ አይደለም። ለማንኛውም ለዚህኛው መስሚያ ጥጥ ነው። መልካም ነገር ነው የጻፍኩት፣ ክፉ አልተናገርኩም ማለት ነው። ታልተመቸሽ አለመከታተል ትችያለሽ። ይሄንን ያላልሽን ልጅ መልስ ይሆናል። በዚሁም ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ኢትዮጵያንም ኤርትራንም የሩታዬ እህቶች ዝሙትን የማትደግፉ አስተያየት መታችሁ ለምትሰጡኝ ከልብ ነው አመሰግነው። አሁንም ክበሩልኝ። እጃችሁን ቁርጥማት አይንካው። ፍቅር ሰላሙን ጤናውን ያድላችሁ እላለሁ ማለት ነው። እንግዲህ ኤፍሬም አንድ አዲስ ነገር አስደሳች ይዞልን መጥቷል ማለት ነው። እሱም ለሩታዬ እህቶች ለኦዲየንሶቿ እውነቴን ነው ትልቅ ደስታ ትልቅ ሰፕራይዝ ዞን የመጣው። እኔ በበኩሌ በጣም ደስ ብሎኛል። ሩታም ከአብርሃም ጋር የመታረቅ ፍላጎት አላት። ተበዳይ እሷ ብትሆንም አሁን ግን በይቅርታ ነገሮችን ለማለፍ እየወሰነች ነው ያለችው። የቡዜና የሩታ መታረቅም እንግዲህ አንድ ሚስጥር ይኖረዋል ብዬ ነው የማስበው። ዝም ብለው እርቅ አልፈጠሩም። ከዚህ በፊት ዱባይ ሄደው እንዲሁ ተጋቡ እንጂ እኛ ፕሮግራም አላደረግንም። አሁን ላይ ጋሽዬም እናቴም ቃል ገብተዋል። አብርሃምና ሩታ ድል ባለ ሰርግ ሊጋቡ ነው ድጋሜ ብሏል። እውነት ያርግላችሁ። ኤፋ እኮ እውነቴን ነው። አንተ የሰው ደስታ የሚያስደስትክ የትንሽ ትልቅ መልካም ወንድም፣ አብርሃምም እንዲጎዳ የማትፈልግ ሩታም እንድትጎዳ የማትፈልግ በቃ በትክክለኛው በሀቅ የሚሄድ ኤፍሬም ነው ማለት ነው። እና የሁለቱ መታረቅ እኔ አያስከፋኝም። ታርቀው ልጃቸውን በጋራ ቢያሳድጉ በጣም ነው ደስ የሚለኝ። ለምን ነው ታውቃላችሁ? አሁን ላይ ያው እዛ ጋር ደግሞ ህይወት ጀምር ያለው ብሏል። ያንኛውም አነጋጋሪ ይሆናል። አብርሃም ማን ነው ኤፋ እርግጠኛ ሆኖ አብርሃምና ሩታ ታርቀዋል፣ አሁንም አብረው እየኖሩ ነው ብሏል። ቪዲዮ ላይ ቢኒ ሲጠይቀው ማለት ነውና እዛ ጋስ ከሄርሜላ ጋር የጀመረው ህይወት ለይምሰል ነው ወይ? እያስመሰሉ ነው ወይ? ድራማ እየሰሩ ነው ወይ? ከሄርሜላ ጋስ ያለው ነገር ጽጌ እንግዲህ ጠፍታ መታ አብርሃምን አሁለታ በጠየቀችው ቪዲዮ አይታችኋል። ሩታ ትወድካለች፣ ሄርሜላንም ሳያት ትወድካለች። ግን ያንተ ምርጫ የትኛው ነው? ከየትኛዋ ሴት ጋር ነው መኖር የምትፈልገው? እንዲህ ሳይክ እውነት ወንድሜ ግራ የተጋባክ ይመስለኛል። እኔ ሩታ ምረጥ ሄርሜላን ጥላት ብዬ አልልክም። ይሄ ህይወት ያንተ ነው እንጂ የኔ አይደለም። ግን ግራ ከምትጋባ ቆም ብለክ አስብበት። ከማጋ ነው ህይወት ከመቀጠል ሰላም ትሰጠኛለች ብለክ ደስተኛ የምትሆነው ብለዋለች። አብርሃምም እንግዲህ ጽጌ የጠየቀችውን ጥያቄ መልሶ ለኦዲየንሶች ነው የጠየቀው ማለት ነው። አንቺ በእኔ ቦታ ብትሆኚ ምረጪ ብትባይ ማን ነው የምትመርጪው እያላት ነበረ ማለት ነው። እና ይሄ ህይወት እኮ የጽጌ ወይ የኦዲየንሶች ወይ የኮሜንተሮች ምናምን ሳይሆን የአንተ ነው፣ የአንተና የአንተ ነው ማለት ነው። ሰላም ይሰጠኛል፣ አይ እሷ ደግሞ ክብር አሰጠኝም የምትለው አንተ ነክ እየኖርክ ያለክበት አንተን መፍረድ የምትችለው እንጂ ጭራሽ መልሰክ ለኦዲየንሶች ነበረ ይህን ጥያቄ ስትጠይቅ የነበረውና እኔ እንዲሁ ሳየው ግራ የተጋባ ነው ይመስለኝ። አሁን ላይ ሳየው ሄርሜላ እንደ መጠቀሚያ ነች በነገራችን ማለት ነው። ነፍሰ ጡርም አይደለችም፣ ግን ስለያዛት ብቻ ሩታን
ለማጠልሸትና አንገት ለመስበር የሩታን አንገት ለማስደፋ ስትል ያረገችው የሰራችው ሴራ ነው እንጂ ሄርሜላ አላረገዘችም፣ እርጉዝም አይደለችም። ሲጀመር የአብርሃምና የሄርሜላ ግንኙነትም ያው ለዩቱብ ኦዲየንሶችን ለመሳብ ቪው ለማግኘት ዶላር እንዲቆጥር የቢዝነስ ስራ ነው እየሰሩ ያሉት እንጂ የትክክለኛ ነፍሰ ጡር ነች ብዬ አላምንም ማለት ነው። እና እዛ ጋር ህይወት ተጀመረ። ታዲያ እንዴት ነው በሰርጉ ጉዳይ ላይ ጋሽዬ ይሄንን ሀሳብ ሲያነሱ መልስ ያልሰጡበት? ኤፋ መቼም ሳይሰማ ዝም ብሎ ይሄን ነገር አላወራም። ግን አልናገርም በተግባር እንጂ እኔ በወሬ አላምንም ብሏል። አይታችኋል አደለ? አላምንም እያለ ነው። እና ቢኒ እንደውም ሲያፋጥጠው ነበር። እርግጠኛ ነኮይ የተደበቀ ሚስጥር ታለ ንገረኝ፣ እዛ ጋር የጀመረው ሲወት እያለው ነው። እንግዲህ ታርቀዋል፣ አብረው እየኖሩ ነው ብሎ እርግጠኛ ሆኖ 100% ኤፍሬም ከተናገረ እኛ የማናምንበት ምክንያት ምንድን ነው? እኛ ከኤፍሬም እኮ አንበልጥም፣ ከወንድሟ አንበልጥም። ለሩታ የሚቀርባት ኤፍሬም ነው። ለአብርሽ የሚቀርበው ኤፍሬም ነው። ለምን? ፋሚሊ ናቸው፣ አንድ ቤት ናቸው፣ ተዋልደዋል። ስለዚህ የቤተሰባቸው አንድ አካል ናት አሁን ላይ ማለት ነውና አለማመን አንችልም። እርግጠኛ ሆኖ ያወራበት ነው። አዎ ቤት ፕሮግራም ያኔ ዱባይ ላይ እነሱ ደግሰው ተጋቡ እንጂ ቤተሰብ አልደገሰም። ይሄን እናውቃለን። አሁን ላይ ግን ሊደገስ እንደሆነ በቅርብ ቀን ደግሞ በፍቅር ሆነው እንደሚመጡ ተናግሯል ኤፋ ማለት ነው። እና እውነት ኤፋ ይሄን ነገር ተግባራዊ እንድታረገው እንፈልጋለን። ይሄ የብዙዎቻችን ደስታ ነው፣ የብዙዎቻችን ማለት ነው። ለምን ሩታን እንወዳታለን፣ አንጠላትም። ሄርሜላንም እንወዳታለን። አገባቧ ልክ ስላልሆነ ነው ጥላቻ የምናራምድባት እንጂ ሴት ናት፣ እህታችን ናት። እንዴ ሁላችንም እኮ የአዳም የሔዋን ዘር ነን እንጂ ጥላቻ ይሄን ያህል የእሷ አገባቧ በሰው ትዳር ላይ ገብታ የሰውን ትዳር ስለበጠበጠች የራሷን ሰላም ይዛ የሰውን ሰላም ስለነሳች ነው እንጂ ሄርሜላንም በክፉ እኛ እንትን አላልናትም። ግን አመጣጧ የሰውን ህይወት መበተኗ እዛ ላይ በጣም ሁላችንም አስከፍቶናል። ሄርሜላ ደግሞ እያረገችው ያለችው ነገር የሚመቻችሁ አላችሁ። ትውልድን እየገደለች ትውልድን እያጠፋች ለትውልዱ ዝሙት እንዲስፋፋ እያረጉ የሚሰሩት ቪዲዮ ተመችቷቸዋል። ለምን? በሚስታችሁ ላይ ለምታመነዝሩ፣ ለትዳራችሁ ታማኝ ላልሆናችሁ፣ ከሴትም ከወንድም ለምትልከሰከሱ ይሄ ተመችቷችኋል ማለት ነው። እና እኛ በዚህ ጋር ደግሞ ሴት ልጅ ተወለደች መጎዳት የለበትም። ፍቺን ባላበረታታውም ፍቺም ከሆነ በስነ ስርዓት በህጋዊ መሆን አለበት። ሰው ሆኖ ትዳር ውስጥ የማይጋጭ የማይፋታ የለም፣ እናውቃለን። ትዳር ራሱን የቻለ እኮ አንድ ተቋም ድርጅት ነው። ገብቷቸዋል። አንድ ተቋም ድርጅት ነው። እንዴት ነው የሆነ ድርጅት ውስጥ ወይ ደግሞ እኛ አሁን ከሀገር ወጥተን ለስራ ስንመጣ የአንድ የምንገባበት ቤት ውስጥ የተለያየ ጸባይ፣ የልጆቹ 4 ልጅ ቢኖር የ4 ልጆቹም ጸባይ የተለያየ ነው። እሱን ሁሉ አስተናግደን ነው ያን ሁሉ ቻሌንጅ አልፈን ነው በወር ብር የምናገኘው ገንዘብ የምናገኘው ቤተሰቦቻችን እንደ ሻማ ቀልጠን የምናስተዳድረው። እና ይሄንን የምትደግፉ አላችሁ። እኛ ተዋልዶ በትዳሩ ላይ ታማኝ ሆኖ በታማኝነቱ እንዲቀጥል ነው ከሴትም ከወንድም የምንፈልገው እንጂ ዝሙትን እያስፋፋ በሚስቱ ላይ እየሄደ እያመነዘረ ትዳር ነው ብላችሁ ብታስቡ ሚስት በዛ መሀል ጸባዩ ቢቀየር ብትጨቃጨቅ በእሷ ልትፈርዱ አይገባም፣ ልታዝኑላት ነው የሚገባው። ለምን? ተጎጂዋ እሷ ናት። እሱማ በየቦታው እያንጠባጠበ ይሄዳል። ተጎጂዋ ሴት ናት። ወንድ እኮ ምንም የሚጎዳበት ምክንያት የለም። ወንድ እኮ ቅስሙ አይሰበርም። ወንድ እኮ አይጎዳም። ኩርምት ብላ 2 መልክ የምታወጣ ሴት ናት። ስለዚህ እኔም ሴት ስለሆንኩ የእሷ ህመም ይሰማኛል። ብዙ ጊዜ ለሩታ የምጋፈጠው ለዛ ነው። ጥፋት አጥፍታ ሊሆን ይችላል። አዎ ከዚህ ቀደም አጠፋች።
ቡዜ እንደተናገረችው አብርሃም በጥፊት መታው ነበር። አዎ መምታት አልነበረባትም። ዛሬም እሱን አልደግፈው መመታቷን አብርሃምን በጥፊ መምታቷን አልደግፍላትም። ስተት ነው። ቪዲዮ ተቀረጸ በተባለው እርግጠኛ አይደለንም። ሶሻል ሚዲያ ላይ አልወጣም። አብርሃም አወራ እንጂ ሩታ ቀርጫለሁ አላለችም። ግን እንደዚህ ራቁቴን ሆንኩ አለ። ምናልባት እንደተባለው በእንቅልፍ ልቡ ሞቆት አውልቆት ሊሆን ይችላል። እሱን ፈጣሪ ያወቀው፣ እነሱ ናቸው የሚያውቁት። ሌላ ሩታ ላይ ስተት አየው ብዬ የምለው ስተት የለም። ማንኛውም ሴት ልትጨቃጨቅ ትችላለች። አዎ በደንብ የሚያጨቃጭቃት ምንድነው? የባሏ ጸባይ እየወሰለተ ስለሚመጣ ለሚስቱ ታማኝ ስላልሆነ። ገብቷቸዋል። ማንም ባሏ ታማኝ ሆኖላት በሚገባ ተንከባክቧት በሚገባ ትሪት አድርጓት አትጨቃጨቅም። የመጨቃጨቅ ሱስ የለባትም። ሰላም ታገኛችሁ ማለት ነው። በዛ ነው ልትረዷት ይገባል። ሩታንም አሁን ላይ ደግሞ እያረጉት ባለው ነገር ሶሻል ሚዲያ ላይ አዎ የሩታና የአብርሃም ትዳር ከ99% አብሮ የመሆኑ እንትን የለውም። እንደምናየው እነሱ እንደሚያሳዩን አክት ነው የምላችሁ እንጂ አሁን የሩታንም እኛ አናቅም። እና አሁን ላይ ታርቀው አብረው ቢኖሩ ይሄ የሩታ ፍላጎት ሊሆን ይችላል። እንዳለችው ልጅ በመሀላቸው አለ። አዎ ትክክል ናት። የተጣላ አይታረቅም ማለት አይደለም። ይታረቃሉ፣ ህይወታቸውን አብረው ይቀጥላሉ ማለት ነው። እና አሁን ላይ እንግዲህ ቢኒ በጣም ኤፋን እየተከራከረው ነበረ። እንዴት ልታውቅ ቻልክ? እንዴት አወክ? አለ አይደል የተደበቀ ነገር ታለ ንገረኝ ብሎታል። እሱም ይሄ ነገር ሚስጥር እንደሆነ ተናግሯል። ኤፋ ማለት ነው። እውነት ሆኖ አብርሃምና ሩታ ታርቀው ልዑልን በጋራ ሲያሳድጉ ማየት ነው የምንፈልገው ማለት ነው። ምናልባት እኮ ኤፍሬም እንዳለውም ከካሜራ ጀርባ ያለው ሌላ ነገር ሊሆን ይችላል። ይሄንኛው ደግሞ እንግዲህ ታውቃላችሁ ኢትዮጵያ ውስጥ እንዲህ አይነት ነገሮችን ቪዲዮ ታልተሰራ ውሸት እንጂ እውነትን አይወድም የኛ ህዝብ። ምናልባት እኔ አሁንም 100% አብርሃምና ሩታ ታርቀው አብረው እንደሚሆኑ ተስፋ አለኝ ማለት ነው። ተስፋ አለኝ ይታረቃሉ። ግን ክፉ ቃል መናገር አንችልም። እኛ አስተያየት መስጠት የምንችለው ቪዲዮ በተለቀቀው ላይ የራሳችን ሀሳብ ለኦዲየንሶቻችን አስተያየት እንሰጥበታለን እንጂ ፈራጭ አይደለንም፣ ቆራጭ አይደለንም። አብርሃም ሚስት ማናት የምትሆነው እሱ ነው የሚመርጠው። ሩታ የትዳር አጋሬ ወይም ለወደፊትም ለልጄ አባት ይሆናል አይሆንም የምትለው እሷ ነች የምታውቀው። ሁለቱ ናቸው ህይወቱን የሚኖሩት እንጂ እኛ አንኖርም። የኛ ስራ እዳር ቁጭ ብሎ ማጨብጨብ ነው። የኛ ስራ ይሄ ነው ማለት ነው እንጂ ሌላ አይደለም። እንግዲህ ማናት ቡዜ እንግዲህ ካሌብ ጠይቋት ነበር። ልዑል ያለ አባት እንዲያድግ ማትፈልጊ ተሆነ አብርሃምና ሩታን እናስታርቅ እያላት ነበር። እንግዲህ ቡዜም ብላለች፣ አንተ አሁን ባሉበት ሰዓት አብርሃምና ቡዜ ቢታረቁ መልካም ነገር የሚፈጠር ይመስልካል እያለችው ነበር ማለት ነውና እርግጠኛ አይደለሁም እኔ። እሷም ታሳዝነኛለች። የራሷን ህይወት ትኖር፣ እሱም የራሱን ህይወት ይኖር። እኔ የምፈልገው ለወንድሜ ደስታ የምትሰጠው ነው እያለች ነው የምትገኘው። እንግዲህ ከዚህ ቀደም ሁሉንም ነገር እንደምታውቅ ቡዜ ተናግራለች። አብርሃም በሩታ ላይ እንደምሄድ ከሄርሜላ ጋር እንደነበረ ያኔው ተጋፍጣ ነበር እኮ ተጋፍጣለች። መሀል ላይ ነው ትንሽዬ ስህተት የሰራችው እንጂ ማናት ቡዜ ከሩታ ጎን ነበረች፣ እናውቃለን። አሁንም ለሩታ ያለሽን
ስሜት ሩታ ጥላቻ ያለሽን አሳይተሻል። አዎ እኔም ብያታለሁ። ለምንድን ነው ያልኳት? ከንግግሯ ሳት ስላለች ማለት ነውና ብዙዎቻችሁ እንግዲህ ሩታ በጣም መጥፎ እንደሆነች ለአብርሃም እንደማትገባ ነው። አሁን ሊታረቁ ነው ሲባል ምን ተሰማችሁ? ምን ተሰማችሁ? ምርጫ ላይ እኮ በጣም ግራ የተጋባው አብርሃም እራሱ ነው። መምረጥ ከማጋ መኖር እንዳለበት ግራ የገባው አብርሃም ራሱ ነው ማለት ነው። እንግዲህ ጽጌ ጠየቀችውን አይተናል። ሄርሜላም ትወድካለች፣ ሩታም ትወድካለች። ግን ያንተ ምርጫ የትኛው ነው ነበረ? እሱ አሁን ለምርጫ በጣም እንግዲህ ዳገት ሆኖበታል። ማን መርጦ ማን እንደሚተው አላወቀም። ይሄ ነው እንግዲህ ውድ ተመልካቾቼ የዛሬ ቪዲዮ ይሄን ይመስል ነበረ። ምን ያህል ደስ እንደሚላችሁ ምንም አልጠራጠርም። የሩታዬ ደስታ የሁላችንም ደስታ ነው፣ ያስደስተናል። ሩታዬ ከልጇ አባት ጋር ስትኖር እውነት ይሄ ያለቀሰችው እንቧ ሲታበስ ማየት ነው ደስ የሚለን ማለት ነውና እውነት ሄርሜላ ደግሞ እውነት አለኝ ታለች። ይሄው ብዙዎቹ ሀቢባ ላይ ቲክቶክ ላይ ገብተው እየተዳኙ እውነታቸውን እያወጡ እየተጋፈጡ ነው። እውነት አላት እሷም እዛ ላይ ትቅረብና ሩታና ሄርሜላ ይቅረቡና እዛ ጋር ይፋለሙ። እስኪ ይትጠይቃት ፊት ለፊት ማን ጥፋተኛ እንደሆነ ማን ጥፋተኛ እንዳልሆነ በግልጽ ለህዝብ ይፋ ይደረግ። እግዚአብሔርን የምትሉ በእውነት ይሄን ጉዳይ የሁላችንም እንትን ነው። እውነት ካላት ማለት ነው። እውነት ካላት ሄርሜላ የመጣችበት መንገድ ትክክል ተሆነ እስቲ ሀቢባ ቤት ይቅረቡ። እንግዲህ ፍቅርና ፉፉንም አይተናል፣ እዛ ቤት ቀርበው ብዙዎችን አይተናል። ዲቦራና ቢኒ ብዙዎቹ ማለት ነው። እንግዲህ ሀቢባ ቤት ቀርቦ ያልተዳኘ የለም፣ እውነቱ ያልወጣ የለም። አይታችሁ ከሆነ ማለት ነውና ሀቅ ታላት እስቲ